አልገባም፣ እገባለሁ አልገባም፣ እደርሳለሁ አልደርስም አይባልም። እገባለሁ አልገባም ብሎ ጥያቄ የሚያድርበት ሰው ስለ ደሙ አያውቅም። በክርስቶስ ደም አማካኝነት ስለተከፈተለት መንገድ አያውቅም። ይሄኛው መንፈሳዊ መንገድ ነው። በዚህ መንገድ ላይ ማንም ጉዞ ጀምሮ ጉልበታቶት አይቀርም፣ አቅማቶ አይቀርም። የእስራኤል ሰዎች ከግብጽ የወጡት በፋሲካው ደም አማካኝነት ነው። በመሰረቱ በቅባል ሲመታው፣ በጓጉንቸር ሲመታው፣ በስንት ነገር ሲመታው ያለቀቃቸው ፈርዖን በፋሲካው ደም አማካኝነት የሞት መልአክ አልፎ የፈርዖን ቤት በኩር ሲመታ፣ የግብጽ ቤት በኩር ሲመታ አለቅም ብሎ የነበረው ፈርዖን የለቀቀው ከፋሲካው በግ ደም በኋላ ነው። ሰው ከኤደን ገነት ሲወጣ የወጣው በልቶ ነው። ሰርቶ አይደለም የወጣው፣ በልቶ ነው የወጣው። በልቶ የወጣው የሰው ልጅ የሚመለሰው በልቶ ነው። ሲወጣ በልቶ እንደወጣ ሁሉ ሲመለስም በልቶ ነው የሚመለሰው። ለዚህ ነው ኢየሱስ እኔ የህይወት እንጀራ ነኝ ያለ። ሰዎች ኢየሱስን የህይወት እንጀራ አድርገው ካልተቀበሉት በስተቀር እንደገና ወደ እግዚአብሔር ሐሳብ ወደ እግዚአብሔር መንግስት ይገቡ ዘንድ ከቶ አይቻላቸው። ሰዎች እየመረራቸው ነው ባይ ዘ ዌይ ካሉበት ጨለማ ካሉበት እስራት የሚወጡት። እና ለዚህ ነው ወንጌል ሲሪየስሊ ሲነገር ሰዎች ይመራቸዋል፣ ሰዎች ያንገሸግሻቸዋል። ምክንያቱም የእግዚአብሔር እውነት ለሰዎች አይመችም፣ ለሰዎች ደስ አያሰኝም። እና ኢየሱስም ስጋዬን ያልበላ ደሜን ያልጠጣ ብሎ ሲናገር ብዙዎች ናቸው ፊታቸውን አዙሮ ከኢየሱስ የተለዩትና መራራ ስትሮንግ የሆነ እውነት ነው መጽሐፍ ቅዱሳችሁ ላይ የምታገኙት። የዘላለም ህይወቱ የሚወሰነው ስለ ክርስቶስ ኢየሱስ ባለው እምነትና መረዳት ነው። ወዳጆቼ ስለ ክርስቶስ ኢየሱስ ባላችሁ እምነትና መረዳት ላይ በጣም ሲሪየስ መሆን አለባችሁ። የዘላለም ህይወታችሁ በትንቢት አይወሰንም። የዘላለም ህይወታችሁ አስራት መባ በመስጠት አይወሰንም። የዘላለም ህይወት የአገልጋይ ልጅ በመሆን ወይም ከክርስቲያን ቤተሰብ በመወለድ አይደለም የሚወሰነው። ሰው ስለ ክርስቶስ ኢየሱስ ያለው እምነትና መረዳት የዘላለም ህይወቱን ይወስነዋል። ስለዚህ መሰረታዊ የሆኑ ጉዳዮች ላይ በጣም በግላችሁ በግሩፕ በጋራ እንደ ቤተክርስቲያን ጥሩ ነው፣ ግን በግላችሁ እምነታችሁ ልትገልጡ በምትችሉበት አግባብ ራሳችሁን ማሳደግ እንዳለባችሁ በዚህ አጋጣሚ ላሳስባችሁ ወዳለሁ። እንግዲህ ሁሉም ፍጥረት ወደዚህ ምድር ሲመጣ መኖርን ዓላማው አድርጎ ነው የሚመጣው። መሞትን ዓላማው አድርጎ የመጣ ኢየሱስ ብቻ ነው። ኢየሱስ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ከሆነ በግ ሆኖ ከመጣ ሊታረድ ነው የመጣው። አይሁዶች ሲጠብቁ የነበረው ሊነግስ የሚመጣ ንጉስ ነው ብለው ነበር ይጠብቁ የነበረው እንጂ ሊታረድ የሚመጣ በግ አይሁዶች አይጠብቁም። ስለዚህ ሊቀበሉት በፍጹም አልቻሉም። እንደ ሰለሞን ባለ ግርማም አልመጣም፣ እንደ ዳዊት ባለ ንግስናም አልተገኘላቸውም፣ ወይም እንደ ሌሎቹ ነቢያትም አይደለም። ኢየሱስ ከቶ ባልጠበቁት መንገድ ሊነግስ የሚመጣ ንጉስ ሳይሆን ሊታረድ የመጣ በግ ሆኖ በመካከላቸው ተገኘ እና ዮሐንስ መጥምቁ ይሄን ነገር እኔ ራሴ አላቀውም፣ ያንን መገለጥ ያገኘው ከመንፈስ ቅዱስ የተነሳ በኢየሱስ በውሃ ሊጠመቅ በመጣ ጊዜ ካየው እውነት ተነስቶ ነው እንጂ እኔም አላቀውም ነበር አለ። አላቀውም ነበር ብሎ ሲል ኢየሱስና መጥምቁ ዮሐንስ ኢንፐርሰን ይተዋወቃሉ። ምናልባትም የአክስታማማቾች ልጆች ናቸው። ማርያምና ኤልሳቤጥ ይተዋወቃሉ እና በደንብ ኢየሱስና መጥምቁ ዮሐንስ ይተዋወቃሉ። ነገር ግን በመደበኛ ደረጃ ካለ የዝምድና ትውውቅ ወይም ደግሞ የሰዋዊ ትውውቅ የአንድ አካባቢ ልጅ ከመሆን ባለፈ ትውውቅ በሰማይ ዕውቀት ነው። መጥምቁ ዮሐንስ የዛን ቀን ኢየሱስን አይቶት በጣም ተገርሞ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። በብሉይ ኪዳን ደግሞ ባለፈው ሳምንት ያየነው ምንድነው? አቤል ቃየል ደሙን አፍስሶታል፣ እንደዚሁም ደግሞ ኢየሱስም ደሙ ፈሷል እና የኢየሱስን ደም መጽሐፍ ቅዱስ የሚያነጻጽረው ከአቤል ደም ጋር ነው። ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ብሎ ይናገራል። የኢየሱስን ደም ከማንም ደም ጋር መጽሐፍ ቅዱስ አያነጻጽረውም። የሚያነጻጽረው ከአቤል ጋር ነው። ለምንድን ነው ብላችሁ ስንል ምንድነው ያለው? አቤል ንጹህ ሰው ነበረ፣ አቤል እረኛ ነበር ብለናል። ኢየሱስም ንጹህ ነው፣ ኢየሱስም ደግሞ መልካም እረኛ ነው እና አቤል ቃየል የገደለው በቅናት ነው። ኢየሱስንም ደግሞ አይሁዶች የገደሉት በቅናት እንደሆነ የእግዚአብሔር ቃል ይናገራል። እና የአቤልን መስዋዕት እግዚአብሔር ተቀብሎታል፣ የክርስቶስንም መስዋዕት እግዚአብሔር አብ ተቀብሎታል። እና በሁሉም አይነት ሁኔታ ያለምንም ምክንያት በወንድሙ የተጠላ ነው አቤል። እንደዚሁም ኢየሱስ ያለምንም ምክንያት በገዛ ወንድሞቹ የተጠላ ነው። እነዚህ ንጽጽሮች ሁሉ እንዳለ ሆነው ስንመለከት የአቤል ደም ለፍርድ ይጮሃል፣ የኢየሱስ ደም ደግሞ ለምህረት ይጮሃል። ይሄ በጣም የሚገርም ነው። የአቤል ደም በበዳዩ ላይ ይጮሃል፣ የክርስቶስ ደም ደግሞ ለበዳዩም ለተበዳዩም ይጮሃል። እና በጣም ይሄ ድንቅ ነው። እና ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲባል የሀብታም በግ እንዳይመስልህ፣ ይሄ ዝም ብለህ በየፋሲካው የምታርደው በግ ምናምን እንዳይመስልህ። ደግሞ የእግዚአብሔር ቃልም እንደሚናገረው ታውቃላችሁ፣ የፋሲካውን በግ አለ ከመራራ ቅጠል ጋር ብሉት አለ። ወዳጆቼ የፋሲካውን በግ ከመራራ ቅጠል ጋር ብሉት ሲል
ፋሲካ መውጣት አይደል? ከጨለማ ከባርነት መውጣት ነውና ሰዎች እየመረራቸው ነው ባይተወይ ካሉበት ጨለማ ካሉበት እስራት የሚወጡት። እና ለዚህ ነው ወንጌል ሲሪየስሊ ሲነገር ሰዎች ይመራቸዋል፣ ሰዎች ያንገሸግሻቸዋል። ምክንያቱም የእግዚአብሔር እውነት ለሰዎች አይመችም፣ ለሰዎች ደስ አያሰኝም። እና ኢየሱስም ስጋዬን ያልበላ ደሜን ያልጠጣ ብሎ ሲናገር ብዙዎች ናቸው ፊታቸውን አዙሮ ከኢየሱስ የተለዩትና መራራ ስትሮንግ የሆነ እውነት ነው መጽሐፍ ቅዱሳችሁ ላይ የምታገኙት። ዛሬ ደግሞ የምንማረው የበጉ መንገድ ብለን ነው። ጻፉ፣ የበጉ መንገድ እና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እና ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው፣ የእግዚአብሔር በግ ነው። ይሄ በግ ደግሞ የመጣው ሊታረድ ነው። የሚታረድ ከሆነ ደግሞ ደሙ ሊፈስ ነው የመጣው። እና ይሄ በግ ደም አለ እና የደሙ መንገድን ነው የምናየው። በዚህ የዓለምን ኃጢአት በሚያስወግድ የእግዚአብሔር በግ አማካኝነት ለኛ ለክርስቲያኖች የሆነልን ነገር አለ። ወዳጆቼ በጣም ድንቅና አስገራሚ የሆነ ነገር ነው። በመጽሐፍ ቅዱሳችን ውስጥ በደም የተመረቀ ሁለት መንገድ አለ። በደም የተመረቀ ሁለት መንገድ አለ። መንገድ የሚመረቀው በደም ነው። መንገድ በቅማል አይመረቅም። መንገድ ወይ በጓጉንቸር ወይ በሌላ ነገር አይመረቅም። በደም ነው የሚመረቀው። የዕብራውያን ጸሐፊ ይህን በደንብ አድርጎ ሐዋርያ ጳውሎስ እንደሆነ እስማማለሁ ያስቀምጥልናል። ማወቅ ያለብን መሰረታዊ ነገር ምን መሰላችሁ? ሰው ከኤደን ገነት ሲወጣ የወጣው በልቶ ነው። ሰርቶ አይደለም የወጣው፣ በልቶ ነው የወጣው። በልቶ የወጣው የሰው ልጅ የሚመለሰውም በልቶ ነው። ሲወጣ በልቶ እንደወጣ ሁሉ ሲመለስም በልቶ ነው የሚመለሰው። ለዚህ ነው ኢየሱስ እኔ የሕይወት እንጀራ ነኝ ያለው። በፊትም ያስወጣቸው መብል ነው፣ አሁንም የሚያስገባቸው መብል ነው። ሰዎች ኢየሱስን የሕይወት እንጀራ አድርገው ካልተቀበሉት በስተቀር እንደገና ወደ እግዚአብሔር ሐሳብ ወደ እግዚአብሔር መንግስት ይገቡ ዘንድ ከቶ አይቻላቸው። እና ከዚህ አንጻር ይሄ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የከፈተልን መንገድ አለ፣ የመረቀልን መንገድ አለ። እና በመጽሐፍ ቅዱሳችን ውስጥ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ በተጠቀሰው በዚህ የእግዚአብሔር በግ አማካኝነት የተከፈተ መንገድ አለ። መጀመሪያው መንገድ ከግብጽ ወደ ከነዓን ነው። ከግብጽ ወደ ከነዓን ነው። ምድራዊ መንገድ ነው። ምድራዊ መንገድ ነው። ሁለተኛው ደግሞ መንፈሳዊ መንገድ ነው። መንፈሳዊ መንገድ ነው። ከሲኦል እስከ ጽዮን ነው። ኢየሱስን በማመናችሁ ከእናንተ ቤት እኛ እዚህ ቸርች የመጣችሁ ከመሰላችሁ ተሳስታችኋል። በዕብራውያን መጽሐፍ ምዕራፍ 9 ቁጥር 18 ላይ እግዚአብሔር ቃል እንደዚህ ይላል። እዛ ጋር ታገኛላችሁ። ስለዚህ የመጀመሪያው ኪዳን እንኳን ምን ይላል? በደም ያለ ደም የጸና አልነበረም። የመጀመሪያው ኪዳን ራሱ ያለ ደም የጸና አልነበረም ማለት ምን ማለት ነው? የእስራኤል ሰዎች ከግብጽ የወጡት እኮ በፋሲካው በግ ደም አማካኝነት ነው። ሰዎች ብዙ ጊዜ የሚመስላቸው ለምሳሌ 10ቱ ሕግጋት ለእስራኤላውያን የተሰጣቸው ከግብጽ ከወጡ በኋላ ነው እንጂ ግብጽ እያሉ አይደለም ሕጉ የተሰጣቸው። ከግብጽ ወጥተው ሲና ምድረ በዳ ከደረሱ በኋላ እግዚአብሔር አምላክ ኑሯቸው እንዲስተካከል ስለፈለገ በግብጽ ሲኖሩ ሳለ ከግብጻውያን የተጋባባቸው ጣዖት አምልኮ ወይም ደግሞ እግዚአብሔራዊ ያልሆነ የህይወት አይነት ስላለ እሱን ለማስተካከል እግዚአብሔር አምላክ በሲና ምድረ በዳ ሕግ ሰጣቸው። ከዚህ በፊት ተናግሬያለሁ። ስለዚህ የእስራኤልን ሕዝብ ከረጅም ዓመታት ባርነት ያወጣቸው የፋሲካው በግ ነው እንጂ ሕጉ አይደለም። በጣም ብዙ የኛ ዘመዶች የማይረዱት ነገር እሱ ነው። ሕጉ ጋር ሄዶ ስቲክ ያደርጋሉ። ሕጉ አይደለም የእስራኤልን ሕዝብ ከባርነት ያወጣው፣ ከሞት ያወጣው፣ ከጨለማ ያወጣው፣ ከስራት ያወጣው በጉ ነው። በጉ ደግሞ ታርዶ ነው ያወጣቸው። የሞት መልአክ የእስራኤልን ሰዎች ያለፋቸው መቃናቸው ላይ በተቀባው ደም አማካኝነት ነው እንጂ ፈርዖን ቤት ሊገባ ያልፈራ የእግዚአብሔር የሞት መልአክ እነሱ ቤት ከመግባት የሚከለክለው ማንም የለም። የሞት መልአክ አይቶ የሚያልፈው ደሙ ያለበትን መቃም ብቻ እንደነበር ታስታውሳላችሁ። ከኔ ጋር ናችሁ? ጌታ ይባረክ። ስለዚህ የእስራኤል ሰዎች ከግብጽ የወጡት በፋሲካው ደም አማካኝነት ነው።
በመሰረቱ በቅባል ሲመታው፣ በጓጉንቸር ሲመታው፣ በስንት ነገር ሲመታው ያለቀቃቸው ፈርዖን በፋሲካው ደም አማካኝነት የሞት መልአክ አልፎ የፈርዖን ቤት በኩር ሲመታ፣ የግብጽ ቤት በኩር ሲመታ አለቅም ብሎ የነበረው ፈርዖን የለቀቀው ከፋሲካው በግ ደም በኋላ ነው። ከኔ ጋር ናችሁ? ከፋሲካው በግ ደም በኋላ ነው የለቀቃቸው። ኦኬ። ስለዚህ የፋሲካው በግ በግብጽ ሳሉ ሲታረድ የከፈተው ከግብጽ እስከ ከነዓን ነው። የከፈተው ምድራዊውን መንገድ ነው። ኢየሱስ በቀራንዮ መስቀል ላይ ሲታረድ የከፈተው ደግሞ ከሲኦል እስከ ጽዮን ያለበትን ነው። የፋሲካው በግ መንፈሳዊውን መንገድ አልከፈተውም። ምድራዊውን መንገድ ነበር የከፈተው። ኤርትራን ነበር የከፈተው። የፋሲካው በግ ደም መንፈሳዊውን በር አልከፈተውም። የእግዚአብሔርን መንግስት በር አልከፈተውም። የፋሲካው በግ የከፈተው የተአምራት መንገድ ነው። ተአምራት እንደሚያዩበትን መንገድ ነው የከፈተላቸው። ስለዚህ በክርስቶስ ኢየሱስ ወይም የእግዚአብሔር በግ ሲታረድ መንፈሳዊው መንገድ ተከፈተ። የፋሲካው በግ ሲታረድ የግብጽ እስከ ከነዓን ያለው መንገድ ተከፈተ። ስለዚህ በአጭር አማርኛ በፋሲካው በግ አማካኝነት ከግብጽ እስከ ከነዓን ይሄ መንገድ ምድራዊ ነው። ይሄኛው መንገድ ደግሞ መንፈሳዊ ነው። ይሄ ከሲኦል እስከ ጽዮን ነው። እስከ ጽዮን ነው። ወዳጆች አንድ እውነት ልንገራችሁ። በፋሲካው በግ ደም አማካኝነት ጉዞ የጀመሩ የእስራኤል ሰዎች ሁሉ ወደ ግብጽ አልገቡም። አንዳንዶቹ መንገድ ላይ ቀርተዋል። እዛኛው መንገድ ላይ መቅረት የሚባል ነገር አለ። እዚህኛው መንገድ ላይ ግን በክርስቶስ ደም ያመኑ ሰዎች ወይኔ አሁን አማታካቻ በክርስቶስ ሆኖ በአብ ቀኝ ተሰውረዋል። አሜን በል። ብዙዎች ከነዓን ሳይደርሱ በምድረ በዳ ቀርተዋል። ብዙዎች ሞተዋል። ብዙዎች ወድቀዋል። በዛኛው መንገድ ሞት ሊያቆማቸው ችሏል፣ ወይም ደግሞ ሳይደርሱ ቀርተዋል። እነግራቸዋለሁ፣ በዚህ በክርስቶስ ኢየሱስ ያመናችሁ ሰዎች፣ በደሙ ያመናችሁ ሰዎች ከዘላለም ሕይወት የሚያስቀራችሁ አንድም ኃይል የለም። እስቲ በደንብ አርጋችሁ አሜን በሉ። እገባለሁ አልገባም፣ እገባለሁ አልገባም፣ እደርሳለሁ አልደርስም አይባልም። እገባለሁ አልገባም ብሎ ጥያቄ የሚያድርበት ሰው ስለ ደሙ አያውቅም። በክርስቶስ ደም አማካኝነት ስለተከፈተለት መንገድ አያውቅም። ይሄኛው መንፈሳዊ መንገድ ነው። በዚህ መንገድ ላይ ማንም ጉዞ ጀምሮ ጉልበታቶት አይቀርም፣ አቅማቶ አይቀርም። ማታካቻቲ ለባ የሰማኝ ሰው ብቻ ካለ አሜን ይበለኝ። ልደክም ትችላለህ፣ ልትሳሳት ትችላለህ፣ በብዙ ሁኔታ አቅም ልታጣ ትችላለህ። ግን ነግርሃለሁ የጀመርከው መንገድ የደሙ መንገድ፣ የክርስቶስ መንገድ፣ ይሄ መንፈሳዊ መንገድ በድል ትጨርሰዋል። አሜን ይባላል። በድል ትጨርሰዋል። አሜን ይባላል። ዮሐንስ እንደዚህ ያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አላቸው። ከጥቂት ጊዜ በኋላ ከ3 ዓመት ተኩል በኋላ ይሄ በግ በቀራንዮ መስቀል ላይ ሲታረድ መንፈሳዊው መንገድ ወለል ብሎ ይከፈታል። እንዴት? የቀደመው ኪዳን ኦልድ ቴስተመንት የቀደመው ኪዳን ራሱ በደም ነው የጸናው ይላል ዕብራውያን ጸሐፊ አይደለም። አዲሱስ በዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 ምን ይላል? ይሄው እንደዚህ ይላል፣ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ የሚመረቀው በደም ነው። ወይኔ የአዳምና ሔዋን ከኤደን ገነት ሲወጡ እግዚአብሔር ተመልሰው እንዳይገቡ በሚገለባበት ኪሩብ ዘጋው። ያ የተዘጋ መንገድ መከፈት አለበት። ይሄን ደግሞ ሊከፍት የሚችል አንድ ብቻ ነው። ማላፋቲካ አንድ ብቻ ነው። ለሰው ልጆች ተዘግቶ የነበረው የህይወት መንገድ በክርስቶስ ኢየሱስ ተከፈተ። የሰማኝ ሰው ካለ ኢየሱስ እስኪመጣ ድረስ እና አብርሃም እንደዚህ አሻግረው ነበር አይተው የሄዱት። አሁን ግን ጌታ መጣና ተዘግቶ የነበረውን በር ከፈተው። ከዚህ በኋላ መዘግየት የለም። እንደዚህ ይላል፣ በአዲስና በሕያው መንገዱ ይገርማል። አዲስ ነው። በጣም ብዙ ሰዎች የማይረዱት ነገር መሰለህ፣ በኒው ቴስተመንት አማኞች ወደ ዘላለም ሕይወት የምንሄድበት መንገድ የኦልድ ቴስተመንቱ ይመስላቸዋል። ጌታ ኢየሱስ የኦልድ ቴስተመንቱን መንገድ ሊጠግነው የመጣ አውራ ጎዳና አይደለም።
በጣም ብዙ ሰዎች ይመስላቸው ምንድነው የቀደመችው ትእዛዝ አልተሻረችም፣ ህጉ አልተሻረም ምን ይላሉ። እነግርሃለሁ በኦልድ ቴስተመንት የነበረው መንገድና በአዲስ ኪዳን ያለው መንገድ አንድ አይደለም። ለምሳሌ እንግዲህ ወንድሞቼ በመረቀልን በአዲስና በይሃው መንገዱ አዲስ ነው፣ ደግሞ ሕያው ነው። ከዛ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ወደ ቅድስት በኢየሱስ ደም አያችሁ፣ መንገዱ የተመረቀው በደሙ ነው። የፋሲካው በግ ሸበጥ አርጎ ቀሚስ ለብሶ ልክ እንደነሱ አንድ የአይሁድ መምህር ወይም ደግሞ የአይሁድ ጎረምሳ መስሏቸው በመካከላቸው ሲመላለስ መጥምቁ ዮሐንስ እንደዚህ ያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። ይሄ በግ ሲመታ ይገርማል። ለሺህ ዓመት ተዘግቶ የነበረው ለ5500 ዓመት በሰው ልጅ ላይ ተዘግቶ የነበረ የህይወት መንገድ ተከፈተ። እስቲ በደንብ አርጋችሁ አሜን በሉ። ስለዚህ አዲስ መንገድ ነው። ምን አይነት መንገድ? ሕያው መንገድ አዲስ መንገድ ነው። በቀድሞ መንገድ ብትሄድ አትደርስም። ይገርማል፣ አትደርስም። ጌታ ይባረክ። እስቲ አሜን በሉ። እስቲ ምን አይነት ነገር ነው? በመጀመሪያው መንገድ መርጣችሁ ነው የምትጓዙት። በሁለተኛው መንገድ ተመርጣችሁ ነው የምትጓዙት። በመጀመሪያው መንገድ መርጠህ ነው ፈልገህ ነው የምትጓዘው። በሁለተኛው መንገድ ግን ተፈልገህ ነው። በክርስቶስ የተመረቀው መንገድ ይገርምሃል፣ ፈልገው አይደለም ጉዞ የጀመርከው፣ ተፈልገህ ነው። አሜን ይባላል። ከየጫት ቤቱ ከየሺሻ ቤቱ ከየሞት ጎዳናው በክርስቶስ ኢየሱስ ፈልጎ አመጣ። አልፈለግነውም ነበር፣ ፈለገን። አልወደድነውም ነበር፣ ወደደን። አልመረጥነውም ነበር፣ መረጠን። ሁለቱ መንገዶች ይገርማል። በመጀመሪያው መንገድ ይኸውልህ፣ የመጀመሪያው መንገድ የሩጫ መንገድ ነው። ሁለተኛው መንገድ የምርጫ መንገድ ነው። የምርጫ መንገድ ነው። በደም ስማኝ። የመጀመሪያው መንገድ ወደ ማርና ወደ ወተት የሚያደርስ መንገድ ነው። ሁለተኛው መንገድ ግን ወደ አብ የሚያደርስ መንገድ ነው። በፋሲካው በግ ደም አማካኝነት የእስራኤል ሰዎች ከግብፅ ወጥተው የት መሰለ የደረሱት? ማርና ወተት ወደምታፈሰው ምድር ነው የደረሱት። እግዚአብሔር ጋር አልደረሱም። የመጀመሪያው መንገድ የእስራኤል ሰዎች ሕግ እየጠበቁ መስዋዕት እየሰዉ ዋኖስ እየሰዉ በግ እየሰዉ ፍየል እያመጡ የሄዱበት መንገድ እግዚአብሔር ጋር አገባቸው፣ እግዚአብሔር ጋር አላደረሳቸውም። የመጀመሪያው መንገድ ማርና ወተት ጋር ያደረሳቸው። ሁለተኛው መንገድ ግን በክርስቶስ ደም አማካኝነት ምንድነው መጽሐፍ ይላል? ሁላችን በአንድ መንፈስ ወደ አብ መግባት አለናል። እኔ አለ ጌታ እውነትም አለ መንገድም ነኝ። ይሄ በግ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተባለው እሱ መንገድ ነው። ይገርማል። በግ ብቻ እንዳይመስል መንገድ ነው። ወደ አብ መድረስ አለና ይገርማቸዋል። የመጀመሪያው መንገድ የታምራት መንገድ ነው። የታምራት መንገድ ነው። ሁለተኛው መንገድ በክርስቶስ ኢየሱስ የተመረቀው መንገድ፣ በዚህ በፋሲካው በግ በእግዚአብሔር በግ የተከፈተው መንገድ በጣም የሚገርም ነው። ይሄ አንተን ካላስገረመ በጣም ነው ማዝ ነው። የህይወት መንገድ ነው። ለምሳሌ ይሄን እምልህ በመጀመሪያው መንገድ የእስራኤል ሰዎች በፋሲካው በግ ደም አማካኝነት ከፈርዖን ባርነት ተላቀው ጉዞ ጀመሩ። ይሄ መንገድ የታምራት መንገድ ነው። ውሃው እንደ ግድግዳ የሚቆምበት መንገድ ነው። ደግሞስ ያለ በሬ ቁርጥ የበሉበት መንገድ ነው። ከአለቱ ውሃ የጠጡበት መንገድ ነው። በጣም ብዙ ድንቅና ታምራቶች የሆነበት መንገድ ነው። ያ መንገድ የታምራት መንገድ ነው። የህይወት መንገድ አይደለም። ይገርማቸዋል። ከወረደላቸው መና በልተው ውሃውን በድንቅ በታምራት ተሻግረው ሲያበቁ ብዙዎቹ በህይወት አልኖሩ የሞቱ ናቸው። ህይወት አልሆነላቸው። ለዚህ ነው አንዳንድ ሰዎች ኢየሱስ ክርስቶስ ወደኛ ቤተክርስቲያን ምናምን ሲመጡ ኢየሱስ የተአምራት መንገድ ይመስላቸዋል። ኢየሱስ ከጨጓራ የመዳኛ ኢየሱስ ክርስቶስ ቀበሪቾ አይደለም፣ ፌጦ አይደለም፣ የቡዳ መድኃኒት አይደለም። ምሰማ ከሆነ ኢየሱስ የተአምራት መንገድ አይደለም። በደም ስሙኝ። ኢየሱስ የብልጽግና መንገድም አይደለም። ድሃ ከነበር ሀብታም የምትሆንበት መንገድ አይደለም። በጣም ብዙ ሰዎች
በዚህ በመካከለኛው ምስራቅ ኢየሱስ በሚባል መንገድ ሳይሄዱ ሚሊዮንን ይነዳሉ። ቢሊዮንን ይነዳሉ። እየሰማኸኝ ነው ወይ? እና ውርም ቢበራ ጥሩ ነው፣ የሞተን ቢነሳ ጥሩ ነው፣ ሽባን ቢተረተር ጥሩ ነው። ግን ኢየሱስ የታምራት መንገድ አይደለም። የታምራት መንገድ ለመሆን ሲሞንም ከተማውን ያስገርም ከነበረ የሆነ ነገር አድርጎ ነበር። ኢየሱስ የህይወት መንገድ ነው። የህይወት መንገድ ነው። እስቲ በደንብ አርከ አሜን በል። አልዓዛር ከሞት ቢነሳ ጥሩ ነው፣ ግን ተመልሶ ሞቷል። አይገርም? ዛሬ ከጨጓራ ብትፈወስ ጥሩ ነው፣ ነገር ግን አትቀርም። አንተ ላሊበላ ግንብ አይደለም ተተክለ የምትቀረው፣ ትሄዳለህ። ባያምም ትሄዳለህ። የእግዚአብሔር በግ የህይወትን መንገድ ከፈተው። የህይወትን መንገድ ከፈተው። ጌታ ይባረክ። እስቲ በደንብ አድርጋችሁ አሜን በሉ። በጣም ይገርማችሁ ነገር ልንገራችሁ። በመጀመሪያው የፋሲካው በግ ወይም ደግሞ በመጀመሪያው መንገድ የመጀመሪያው መንገድ የሥርዓት መንገድ ነው። የሥርዓት መንገድ ነው። እቺን ከመጻፋችሁ በፊት እዩኝ። የሥርዓት መንገድ ነው። ሊቀ ካህኑ ገብቶ በአመት አንዴ ሥርዓት ይፈጽማል። ሥርዓት ይፈጽማል። ሌሎቹም እየገቡ ይፈጽማሉ። ለኃጢአታቸው መስዋዕትን ይዘው ይመጣሉ። የቀደመው መንገድ የፋሲካው በግ የከፈተው መንገድ ሥርዓት ነው እንጂ የፈጸመው የእግዚአብሔርን የልቡን ፍቃድ አልፈጸመም። Do you know that በኦልድ ቴስተመንት የነበሩ ሰዎች የመንጻት ሥርዓት ሲፈጽሙ መስዋዕት ሲያቀርቡ ሥርዓት ተፈጽሞ እንጂ የእግዚአብሔር የልቡ ሐሳብ ፍቃዱ ተፈጽሞ እንዳልሆነ እናንተ ግን ስትድኑ የእግዚአብሔር ፍቃድ እንደተፈጸመ የእግዚአብሔር የልቡ ሐሳብ ተፈጽሟል። በምን? በእናንተ ድነት ውስጥ። እንዴት? የእግዚአብሔር ቃል ሲናገር እንደዚህ ይላል። ሉክ ይሄንን የመጀመሪያው ኪዳን የአምልኮ ሥርዓትና ምድራዊ መቅደስ ነበረው። ሁለተኛውስ? በዚያን ጊዜ እንደዚህ አልኩኝ፣ ስለኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆ ፍቃድህን ለማድረግ መጥቻለሁ። ኢየሱስ እኔና እናንተን ያዳነን ፍቃዱን ፈጽሞ ነው እንጂ ሥርዓት ፈጽሞ አይደለም። ወይኔ ወይኔ በእኔ መዳን ውስጥ እቺን ነገር ልንገራችሁ። ከሩቅ ሀገር የሚመጣ ሰው በግ ይዞ ወይም ፍየል ይዞ ይመጣል። የቀደመው ሥርዓት በጉን እንጂ ሰውየውን አይፈልገውም። ወይኔ ሰውየውን አይፈልገውም፣ ሰውየውን አይቀበለውም። መስዋዕቱን ይቀበላል፣ ሰውየውን አይቀበለውም። አሁን እኮ ይገርማቸዋል። የእናንተን አይፈልግም፣ እናንተን ይፈልጋል። በጉን ያመጣና እርግቡን ያመጣና ፍየሉን ያመጣና ዋኖሱን ያመጣና ለሊቀ ካህኑ ወይም ለካህኑ ከሰጠው በኋላ መስዋዕቱን ይዞት የመጣው ሰውዬ ከሚገለጠው ክብር ጋር ምንም አይነት ንክኪ የለውም። ተሳስቶ ከገባ ይመታዋል። መስዋዕቱን ይቀበላል፣ ሰውየውን አይቀበልም። ደግመዋለሁ፣ መስዋዕቱን ይቀበላል፣ ሰውየውን አይቀበልም። የእግዚአብሔር በግ ግን ስማ፣ መዝሙርን ተቀብሎ አንተን ባይቀበል፣ አስራትን ተቀብሎ አንተን ባይቀበል፣ መባህን ተቀብሎ አንተን ባይቀበል፣ ይገርማል። በጣም ነው የሚገርምህ። እዚህ መተህ ስትዘምር መዝሙርንም ይቀበላል፣ አንተንም ይቀበላል። ወይኔ ወይኔ ወይኔ! ከዚህ በፊት የነበረው ሥርዓት መስዋዕቱን ይቀበላል፣ ሰውየውን አይቀበልም። አሁንስ የሚዘምር ካለ፣ የሚያመልክ ካለ፣ የሚጸልይ ካለ ሰውየውንም ይቀበለዋል፣ መዝሙርንም ይቀበለዋል። ቆይ እግዚአብሔር ዝማሬን ይቀበለኝ ይሆን ብሎ በምትሰጋ ሰው እነግርሃለሁ፣ እንኳን እግዚአብሔር ዝማሬን ቀርቶ አንተንም ተቀብለዋል። አሜን ነው። ይሄ እኮ የእግዚአብሔር በግ ድንቅ እኮ ነው። የከፈተልን መንገድ እኮ ድንቅ ነው። ምን አይነት ነገር ነው ባካችሁ ወዳጆቼ? ሰዎች እናንተን ባይፈልጓችሁ የእናንተን ቢፈልጉ ምን ይሰማቸዋል? እናንተን ባይፈልጓችሁ የእናንተን ቢፈልጉ። የፋሲካው በግ ከታረደ በኋላ ነገር ተቀየረ። ከዚህ በፊት መስዋዕቱን ነበር። ጌታ ይባረክ። በጣም የሚገርማችሁ ነገር ልንገራችሁ። ይሄኛው የፋሲካው በግ
በከፈተው መንገድ ላይ ስትጓዙ ይሄ መንገድ የፍርሃት መንገድ ነው። ሙሴ ራሱ ምንድነው ያለው? እፈራለሁ ምንቀጠቀጥም አለው ማለት የፍርሃት መንገድ ነው። ይሄኛው ግን አባባት ብለን የምንጮህበትን የልጅነትን የዋስትና መንገድ፣ የደስታ መንገድ ሃሌሉያ። እስቲ በደንብ አድርጋችሁ አሜን በሉ። ይሄን በደንብ ስሙ። በኦልድ ቴስተመንት በጉ ታርዶ ኃጢአት አይስተሰረይም ነበር። ታውቃላችሁ? ኃጢአት አይስተሰረይም ምን ይላል ቃሉ? ዕብራውያን መጽሐፍ ምዕራፍ 10 ቁጥር 4 ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ኮርማዎቹ ታርደው ቆይ ሰው ለምንድን ነው ኮርማ ይዞ ሄደው ፍየል ይዞ ሄደው? ለምንድን ነው? ስርዓት ሊፈጽም ፍቃዱ ሊፈጽም አይደለም። ኃጢአት ሰራ እበለኝ ይዞት ይሄዳል። ኮርማውን ወይ ፍየሉን ሰጥቶት ኮርማው ቢታረድም ፍየሉ ቢሰዋም ኃጢአቱ ግን አይስተሰረይም። ቀጥያ አንድ ምነግራችሁ ድንቅ ነገር አለ። ሁለተኛው ዕብራውያን መጽሐፍ ምዕራፍ 14 ምን ይላል? ምዕራፍ 10 ቁጥር 14 እንደዚህ ይላል፣ ምክንያቱም በአንዱ መስዋዕት እነዚያ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ስማ ያው ፍየልና ኮርማ ታርዶ እበለኝ ሰው ከኃጢአቱ አይነጻም። ፍየልና ኮርማ ታርዶ ሰው ከኃጢአቱ አይነጻም። ይሄኛውስ ምን ይላል? እንደዚህ ይላል 10:14 እንደዚህ ይላል፣ ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መረገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን ያደርጋቸዋል። የቀድሞ መስዋዕት ፍጹም አያደርግም፣ አዲሱ መስዋዕት ግን ፍጹም ያደርጋል። ኦኬ እቺ ስሙኝ። ይሄኛው በኦልድ ቴስተመንት የነበረው መንገድ በግ አቅርባችሁ ህሊናችሁ አይነጻም። ይሄ ነው በጣም ክፉ ነው። ይገርማችሁ እዩኝ፣ እኔ ሰውየው ሲሄድም ሲመለስም ከኃጢአቱ አይነጻም። በግ ይዞ ሲሄድም በጉን ሰጥቶ ሲመለስም ከኃጢአቱ አይነጻም። አንድ በግ ይዞ ሲሄድም ከህሊና ሪግሬት ያደርጋል። ህሊናው ኃጢአት ሰርቷል። ሲመለስም ህሊናው ሪግሬት ያደርጋል። የሰማኝ ሰው ቢኖር ሰውየው ፍየል ይዞ ኮርማ ይዞ ሲሄድ ሀብታም ነው። ሰውየው ሀብታም ነው። ምን አለው? የፈለገው ነገር አለ። ሲሄድ ኃጢአተኛ ነው። ኮርማው ምን የመሰለ ኮርማ ሰጥቶ ሲመለስም ኃጢአተኛ ነው። ቢኮዝ ኮርማና ፍየል ከኃጢአት አያነጻም ይላል መጽሐፍ። ሲሄድም ኃጢአተኛ ነው፣ ሲመለስም ኃጢአተኛ ነው። የሚገርም ነው። እሱ ብቻ አይደለም፣ ከህሊናው አይነጻም። ይገርማል። ሲሄድም ህሊና ያወራበታል ኃጢአተኛ እንደሆነ፣ ሰጥቶ ሲመለስም ኃጢአተኛ ነው። እንደዚህ ይላል የእግዚአብሔር ቃል ሲናገር እንደዚህ ይላል በዕብራውያን መጽሐፍ ምዕራፍ 9 ቁጥር 9 ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ህሊና ፍጹም ሊያደርጉት አልቻሉም። ሰውየው መባ ያቀርባል፣ መስዋዕት ያቀርባል፣ ህሊናው ግን አሁን ክስ ላይ ነው። ከመባውም ከእንትኑም በኋላ ይገርማቸዋል። ይሄ በጣም የሚገርም ነገር ነው። ሊቀ ካህኑ ስርዓት ይፈጽማል፣ ሰውየው ይመላለሳል፣ መባውን ይሰጣል፣ መስዋዕቱን ይሰጣል፣ ደሙ ይረጫል። ሰውየው ግን ከክስ ነፃ አይደለም። ሰውየው ከህሊና ፍርድ ነፃ አይደለም። ከህሊና ወቀሳ ነፃ አይደለም። ምንድነው እንደዚህ ነው የሚለው? ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ህሊና ፍጹም ሊያደርጉት አልቻሉም። አሁንም ኃጢአተኛ ነው ይለዋል፣ አሁንም በደለኛ ነው ይለዋል፣ አሁንም እርኩስ ነው ይለዋል። ህሊናው 9:14 ምን ይላል? በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ህሊናችንን ከሞተ ስራ እንዴት ይበልጥ ያነጻ
የክርስቶስ ደም ከህሊናችንን ከሞተ ስራ ያነጻዋል። አንተ